ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ይመስገነው፣ ሰላም ነኝ። እንዴት ናችሁ? አላችሁ? አለሁ። ዛሬ ደግሞ በሀገር ባህል ልብስ መጥቻለሁ ማለት ነው። አንዳንዴ በእውነት የወሎ ቀሚስ በጣም የሚያምር ግርማ ሞገስ ያለው እኔ በበኩሌ በጣም የምወደው የራያ ቀሚስ በአሁን ሰዓት 200 ምናምን ይሸጣል። እኔ የዛሬ 4 ዓመት ይመስለኛል 400 ድርሃም ገዝቻለሁ። በጣም ነው የምወደው፣ በጣም ነው የሚያምረው። ማንኛውም የባህል ልብሳችን በጣም ያምራል። አሁን ይቺ ልጅ ከዚህ በፊት ብዙዎቻችሁ ታሪኳን የምታውቁ ይመስለኛል። እናቷ እሷን እያሳደገች ባሏ ይጠፋል፣ ሞተ ተብሎ አዝና በጣም በቃ አልቅሳ ምናምን የሆነ ስራ ፍለጋ ስትሄድ እዛ መስሪያ ቤት እሱ ስራ አስኪያጅ ነው። ያ ሙቷል ብሎ ያረዳት ጓደኛው ራሱ እዛ ይሰራል። ከዛን ቀን ጀምሮ ሴትዮዋ በቃ አለም በቃይ ብላ ወደ ገዳም ገባች። ልጅቷ ያንን ታሪክ መታ ስታወራ ብዙዎቻችሁ አይታችሁት ከሆነ እንባዋ እኔ እንጃ፣ የሰው ልጅ እንባ እንደዚህ በመንታው እኔ ያስደነግጣል። እንባዋ ሲፈስ ያላዘነ የለም እች ልጅ። ከዛ ወጥታ ደግሞ ዛሬ ብዙዎች አግዘዋት የራሷን ነገር በመስራቷ ፀጉር ቤት ከፍታ ዲዛይንም አረጋለሁ ብላ እንግዲህ የወሎን ቀሚስ እንደዚህ ኳስ አስመስለዋለች። ፀጉር ቤቱን ጥሩ ነው፣ ዲዛይን ማረጓም ጥሩ ነው። የአበሻ ቀሚስ ደግሞ አጠር ያለ በጉርድ በሱሪም ይለበሳል፣ ችግር የለውም። ግን የራያ ቀሚስ ሙሉ እንደዚህ ተሰርቶ እንደገና ሰብስቦ እንትን የሆነ እሾህ አለ፣ ፀጉራችሁንም የሆነ ልብሳችሁንም ሲይዝ ጭምድድ ያደርጋል። የሚለቅ አይደለም እሾሁ ማለት ነው። ልክ እንደዛ ነው ያስመሰለችው። እኔ ይቅርታ አድርጉልኝና ምንም አላማረኝም፣ አልወደድኩትም። በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ብዙ ሰዎችም ሲናገሩ ነበረ። እንደዚሁ እንዳለ ሳይረዝም አጭር አድርጋ መስራት ትችል ነበረ። ማለት አሁን የራያ ቀሚስ ታች ድረስ ነው ዝቅ ያለ ነው። ያንን ወደ ላይ ከፍ አድርጋ እንደዚህ ኳስ ከማስመሰል አጠር ባለ የፈለገ ሰው ይለብሳል፣ ያልፈለገ ሰው አይለብስም። አሁን ይሄ ምን ይሉታል? ብዙ ጊዜ ፋሽን እያሉ የሚያመጡት በጣም ነው የሚያስጠላው፣ በጣም ነው የሚደብረው በእውነት። ይሄን የራያ ቀሚስ በቃ እንደዚህ ነው ውበቱ፣ ሽርክክ ያለ ነው፣ በጣም ነው የሚያምረው። ይህንን ትልቅ ቀሚስ ነው ሰብስቦ እኔ ዲዛይን አረኩት ስትል ብዙ ሰው መቃወም ጥሩ ነው በጣም። ለምን ዛሬ ተደግፈው ዛሬ ችግር የለውም ምናምን ሲባሉ ወደ አልሆነ ቦታ እየሄዱ ነው። የሚያስጠላ ልብስ ይሰራሉ። የሀገር ባህላችን ቀሚስ ደግሞ መከበር አለበት፣ ጌጣችን ነው። ከየትኛውም ዓለም ልብስ የኢትዮጵያ ልብስ በቃ አበሻ ቀሚስ ድምቀት ነው። ለየት ብሎ ነው የሚታየው፣ ግርማ ሞገስ አለው። በጣም ነው እኔ የኢትዮጵያን አበሻ ቀሚስ የምወደው። በጣም በእውነት ጎልቶ ነው የሚታየው። በቃ የሆነ እንትን ነገር አለው፣ ሞገስ አለው፣ በጣም ያምራል። በፊት አሁን ለበዓላት፣ ለሰርግ፣ ለማንኛውም በቃ የሆነ ዝግጅት ነበር የሚለበሰው። አሁን በተለያየ ዲዛይን ይሰሩታል፣ እሰየው። ግን ደግሞ የራያን ቀሚስ እንደዚህ ኳስ አስመስላ ሰብስባ ስታመጣ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ልጅቷን አንሰብስክራይብ እናርጋት፣ አንፎሎ እናርጋት ብዙ ይላሉ። ግን እንደዛ ሳይሆን ልጅቷ ድጋሜ እንደዚህ አይነት ፋሽን ተብሎ ይሄ ቀሚስ እንዳይሰራ ማድረግ አቅም ያላቸው ሰዎች መተጋገዛቸው፣ ልጅቷን ከጥፋቷ እንድትማር ማድረግ፣ ሌላ ነገር ዲዛይን እንድታረግ የተሻለ ነገር እንደዚሁ ከለሩን ይዞ ቀሚሱን አጠር አርጋ እንዲሰራው እንጂ በእውነት ፋሽን ብላ የሰራችው እኔ ምንም አላማረኝም። በጣም ነው ያስጠላኝ፣ በጣም ነው የደበረኝ። በጣም ከምር በጣም ነው የደበረኝ። አያችሁ ቀዳማዊት እመቤት ዝናሽ ታያቸው ራሱ ፏ ብላበታለች። በነገራችን ላይ እቺ ጥቁር የለበሰችዋ እንትን መኑ በጣም ነው የምወዳት፣ የሁሉ ቆንጆ ናት። እና ፋሽን ስታመጡ አስተካክሉ፣ የማይሆነውን አታርጉ። በጣም ነው የሚያስጠላው። እኛ ቀሚሳችን በጣም ነው የሚያምረው፣ በጣም በእውነት እኔ ራሴ በፍቅር ነው የምወደው። የሚሰሩ ሰዎችን ማበረታታት ግድ እንደሆነ ደግሞ ስህተት ሲሰሩ ትክክል አይደለም ማለት
ተገቢ ነው እና የወሎ ልብስ የራያ ቀሚስ የሆነ እሾህ የጨመደደው እሾህ በቃ ትብትብ ያደረገው አስመስላ እኔ ነኝ ዲዛይን ያደረኩት ብላ ስታመጣ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለእንደዚህ አይነት ቦታ መሰጠት የለበትም። ትክክል አለመሆኗን መነገር አለባት። ሌላ ጉዳት ልጅቷ በጣም የተጎዳች ናት። በእውነት በጣም ነው የምታሳዝነው። ከዛ ውስጥ ወታ ደግሞ ዛሬ እንደዚህ የራሷን መስራቷ ጥሩ ነው፣ ግን ፋሽን ብላ ያመጣችው ዲዛይን እኔ ራሴ ነኝ ያደረኩት ያለችው ምንም አይመችም። ያንን እንድታስተካከል ሌላ ነገሮች እንዲሰራ ማድረግ ተገቢ ነው እና እኔ ይሄን ይመስላል። እኔ ራሴ ቆይ እንዴ እኔም እኮ አለ ለብሼ ፏላለሁ ቆይ እኔም ለብሼ እመጣለሁ። በጣም የሚያምረው ግን በጣም ትንሽ ተለቅ ያለ ስለሆነ ለስራ ላይመች ይችላል። ለመዘነጫ ግን ቆንጆ ነው ላለው ይሄን ለማለት ነው የመጣሁት። ውድ ቤተሰቦቼ አብሮነታችሁ አይለኝ። እናንተስ ምን ተሰማችሁ? ልብሱን አይታችሁታል? የተሰማችሁን ንገሩኝ። ከተሳሳኩ እኔ እታረማለሁ።